ምንድነው አንተ? አይደለም ዱላ ያስቆል ትጣላ አውጣላለሁ አብኮ ምንም አንተ በስነ ስርዓት አውራኝ። እሱ ይውጣ ከቤት። አልወጣም ከቤት ይውጣ። አልወጣም። ምን ነገር ሳላስተካክል አልወጣም። ምንድነው የምትፈልገው? የምፈልገውንማ ነግሬሃለሁ። እስቲ አይቷል ሁሉ ለማከ ተላልቋል። ወንድ ነገር ዱላ አይደለም የፈለገውን ያዝ። አላዳምጠው አይደለም ተወልቃ ከሆነ ከፈለገ ልጣለው አይደለም። አንዴ ቆይ ምንድነው የሚያወራው? በሰው ቤት ገብቶ ነው እንደሚያወራው? አይደለም ለቃቀው ከፈለገ አይደለም። እኔ የሰው ህይወት እየበጠበጠ ነው ያለው። እስቲ ቆይ አንዴ ወንድሜ ሄድ ምንጻብ ነው የፈለጋችሁ? ብዙ ፋውል ሰርቷል። ከሱ ገንዘብ ተቀብሏል። አጭበርብሮታል። ገብቶሃል አይደለም? የሰው ህይወት እየበጠበጠ ያለ ሰው ነው አይደለም። እኔ ላዳምጥ አልችልም። በቃ ወጣ። አሁን በሩን ከፈትልንና ጓሮን ካለው በጓሮም ከፍታለህ እንዴ? ሰው አሁን ሰማኝ ወለን ያ ነገር እንገናኝ አቆነ ዘመን እስቲ በሚታ ነገር አለ በደም ምን ይለኝ እስቲ እንደዚህ ልፋለ ነኝ እንደዚህ ልፋለ ያው እንዳለ በቃ ወቃው በሙሉ እዚህ ነው ያለው። ጫማው ልብሱ ምናምን ጁስት ነው ይበር ካመጣል ካልገነጠለው ጊዜ አይኖርም ሊያመልጠን ይችላል። አታየውም? በቃ ሰው አለ ውስጥ ላይ ሰው እርግጠኛ ነኝ። ናውጣ አታየውም? የተኛ ልብሶቹ ምናምን አታይ ጫማው ምናምን ይሄንበር መገንጠል ያለበት እንደማይሮጥ ይላል። አሁን እኮ ሰላም ወደ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሄዳን እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም። ትንሽ አይኔ ስላመኝ ነው ቤተሰብ ምን ነው ያደረኩትና ለእናንተ ካለኝ ክብር አንፃር አይኔ ቢያመኝም መነጽር ያወልቀዋለሁና ሁሉ መልካም ሁሉ ሰላም ቤተሰብ እና እግዚአብሔር ይመስገን ሁሉ መልካም ነው። ትናንትና እንደዚህ አንድ ቪዲዮ ፖስት አድርጌ ነበር። አንድ ፖስት አመጡ ነበር እኔ ጋር። ያ ፖስታ ደግሞ እውነትም ስለ ሰዓቱ ዋጋ የሚናገርና ሁሉ ነገር ያለበት ፖስታ ነው እና እንዳልኳችሁ አንድ መረጃ ይካል እጄ ላይ ያለው ስለዛው ነገሮች በሙሉ ወደ እናንተ ያለመጣሁትም ያላቀረብኩትም አብዛኛው ሰዎች ግን በኢንቦክስም ያላችሁ ፖስታውን ለአብርሃም ስጦ ያላችሁ ነበር። ለአብርሃም በሰጠው ፖስታውን ነገሮች አይስተካከሉ ማለት ደግሞ ምክንያቱም እኔና አብርሃም ካለንበት አንፃር ነገር በሙሉ ሊያምነኝ አይችልም ደግሞ ማለት ደግሞ ስለተኔ ነገር በነገሩ እናንተም ብለው እና ብሩኬ ስለሚሉት ሊያምን አይችልም ቤተሰብ። ስለዛ ግን ደግሞ ነገር ማስረጃና በእንትን ማቅረብለት ይችላል ብዬ ነው። ምክንያቱም የመጣልኝ ፖስታ እውነተኛ ፖስታ መሆን አለመሆኑን በገዛ በራሴ መንገድ አራግጬ ምክንያቱም ማና መስለ የለብኝ። ከዚህ በፊት ብዙ ሰዎችን አምኜ ነገሮችን እንትን ብዬ የማይሆን ነገር ውስጥ ገብቻለሁ። የማይሆን ነገር ውስጥ ስለገባው ዛሬ ደግሞ ማመስለ የለብኝ ነገሮችን በራሴ መንገድ ማራገጥ አለብኝ። ምክንያቱም አንዳንዴ እሱ ሰጥቶኛል አሳማጥመጃው ደግሞ አሳንገለኝ አፈር ስላለብኝ አሳይቶኛል የጅማሬ ጅማሬ ከዛ በኋላ መቀጠልና ማስተካከል ያለብኝ ራሴ ነኝ። ስለዛ ነገሮችን በራሴ መንገድ መቀጠል አለብኝ እንደ ስለማምን ነው ቤተሰብ። እና ዛሬ የመጣሁበት ነገር ደግሞ ልጁ የት እንዳለ አውቄያለሁ እያለ ነው። ሳካዋን ነው የነበሩት አብዛኛው ነገሮች ወደኛ ነበር እያመራ የነበረው። ሲቀጥል የመጣ ፖስታ ነበረ። ያ ፖስታ ደግሞ ምን እንደሆነ እንትን እንዳለ ሳይቻልኩ አብዛኛው ሰዎች ትክክለኛ ፖስታ አይደለም የነገ ያላችሁ ነበር። ትክክለኛ ፖስታ ደግሞ ትክክለኛው ፋይል ያለው ፖስታ እሱ ነው የነበረው በሰዓቱ። እና ነገሮች እንዲስተካከሉ ነገሮች ደግሞ ሞር ነው ሊቀጥሉ ከዚህ በላይ አንድ ማስረጃ ይቀረኛል። ምክንያቱም አሰራውት ያለው ሰው መገኘት አለበት። አሰራውት ያለው ሰው ሳይሆን አግኝታ ራስ እንደጋደም የሰራው ሰው ማግኘት አለበት። ስለዛ ብዙ ነገሮች እንዲቀጥሉ ነገሮች እንዲስተካከሉና ወደ ቦታቸው እንዲመለሱ የነገሩን ምንጭ ማግኘት አለበት። ስለዛ ነው ነገሮችን በሙሉ ለእናንተ ይፋ ያደረኩት። ከዚህ በፊት ብዙ ነገሮችን ሳረግ ይፋ ያደርጌ ተበላሽተዋል። ስለዛ ነው እናንተ ይፋ ያደረኩት እናንተ ማየት የለባችሁም ብዬ ያሰብኩት እንጂ ነገሩን በሙሉ የሰዓቱን ዋጋ የድምጽ መረጃው ነገር መጥቷል። ከዚህ በፊት እኔና ዩ ኢንተርቴይንመንት ብዙ ነገሮች እንደዚህ አድርገን ሰዎች ተበላሽተዋል በሰዓቱ እና ዛሬ ያ ነገር መሆን ስለሌለበት ነው ነገሮችን በሙሉ ከስሜት ወጥቼና ነገሮችን ረገብ አድርጌ አስቤ ነገሮችን ወደ አድርጌ ነገሮችን ማስተካከል ያሉት ቤተሰብ እና ዛሬ እንዳያችሁት ለኩን ይባል ልጅ አለ ትናንትና ይዞ የመጣው ልጅ ማለት ነው። ዛሬ የመጣበትን ልጅ ያለበትን ቦታ አሳያለሁ ብሎኛል። አሳያለሁ ደግሞ ቤቱን አውቆታል መሰለኝ። ቤቱን ስላወቀው እዛ ሄደን ልጁን የምናገኘው ይሆናል። ከዛ በኋላ አገኘው ነው በኋላ ግን ወደ ህግ ምንም ማለት ከዚህ ፊትም ብዙ ነገሮች ወደ ህግ አምርተን መልስ አላገኘንም። ስለዛ ዛሬ ግን ነገሮችን ለማስተካከል እናንተ ለማለት ቤቱ ድረስ ሄድበታለሁ። ቤተሰብ ያለበት ድረስ ሄደን ነገሮችን ለማራከት ሞካዳ። አሁን ከዚህ ፊት ወደ ህግ አቅርበው ነገር ወደ ህግ አላቀርበውም። ከዚህ ፊት ብዙ ነገሮች ወደ ህግ አምጥቼ ህግ መልስ አስተኛም ካስታወሳችሁም ባለፈው ብዙ ነገሮች ምክንያቱም ህግ የሚሰራው በገንዘብ ስለሆነ አሁን ያለንበት ጊዜ ህግ የሚሰራው ገንዘብ ነው።
በጥቅሉም ህግ የሚባል ነገር የለም። ስለዛ ወደ ህግ ማቀርበው አንዳችም ነገር የለም ማለት ነው ቤተሰብ እና ነገሮችን ለማስተካከል ነገሮችን እንትን ለማለትም የእኛ ብርታት ያስፈልጋል። ስለዛ ነገሮችን ከዚህ በኋላ ወደ ህግ እያቀረብን ሳይሆን ነገሮችን በራሳችን መንገድ ካለብን እየፈታን በጉልበትም ከሆነ ጉልበት እያደረገን ነገሮችን ማግኘት ብቻ ነው እንጂ እንደ ድሮ ወደ ህግ ይዘን ሄደን ብዙ ነገሮች ወደ ህግ ውሰድ ከዚህ በፊትም ያላችሁ ወደ ህግ ይዘው ሄድ ነገሮችን ወደ ህግ ይዤ ሄጄ ህግ ምንም ያገኙት ነገር የለም። አልስተኝም ህግ መልስ ነገሮችን ያኔ ታስሬው ነገር ሲደረግብኝ ህግ ስለሌለ ነው። እንዳጠቃላይ ኢትዮጵያ ውስጥ ህግ የለም። ህግ የለም። በቃ እንዳጠቃላይ ኢትዮጵያ ውስጥ ህግ የለም። ቤተሰብ ምናልባት እናንተ ሀገር ውስጥ ሆናችሁ ህግ ያለ ይመስላችኋል እንጂ ምንኛው ነገር የተሰራ ያለው በገንዘብ ነው። ባለፈው አይታችኋል። ያ ሁሉ ነገር ተናገረው ነገር ተናዙ በቪዲዮ ያ ሁሉ ማስረጃ ይዘው ፖሊስ ይዞ ወሰደው ለቀቀው። እንደውም ነገሮች የኔ ከረው ያ ሁሉ ነገር የሰራ ሰው እንዴት ታስራለህ ብሎ አንተ በግድ ቤት እንትን ብለህ ነገሮች ለማስተካከል ያ ሁሉ ነገር በአፉ የለፈለፈን ሰው ያ ሁሉ ማስረጃ እየታየ ያ ሁሉ ቪዲዮ ማስረጃ እየወጣ ነገሮችን ለህግ ከቀርቦ ነገሮችን መልቀቅ ማለት ምን አይነት ነገር ነው አልገባኝም። የሚባል ነገር የለም ቤተሰብ እንደው መጣ ልጅ አንቺ አራዳ ልጅ አይደሽ አማኑ ሁሉ መልካም አለን ቤተሰብ ሰላም በላችሁ። እሺ ቤተሰብ እንዴት ናችሁ? ሁሉ ሰላም አለን እግዚአብሔር ይመስገን። እያወራሁ ነበርና ልጁ ያለበት ቦታ ነገር እንደነገኝ ነገራችኋለሁ ቤተሰብ እና አዩት እንዳለ ምናምን ነገሮችን ሲዛይረን ደግሞ ልጁ ጋር ሄደን ማሳየት ይቻላልና ልጁ ማግኘት ይቻላል ለቤተሰብ እናሳያችሁ። ምክንያቱም አብዛኛው ወዲስ ልጁን አሳዩኝ ነገር ታሰራም ይላል ደግሞ እንደማይሆን ነግሬያቸዋለሁ። ህግ የለም በኢትዮጵያ ውስጥ አብዛኛው ሰው ለህግ አቅርቦታል ነገር ያለ ልጁን አግኝታችሁ ልጁን ብናገኘው ማን ነገር ነበር ልጁንም አላገኘም። አሁን በቃ ያለበትን ቦታ እኔ ስለአሁን ደረሼበታለሁ። ባለፈው ያው ለጥቂት ነው ያመለጠ እንዳየኸው ቤተሰብ እንዳዩት እነሱ አሁን የት እንደሆነ ቦታውን ሁሉን ነገር መረጃው አለኝ አውቄበታለሁ ቦታውን የት እንዳለ እና እዛ ሄደን እንዳልከውም ህግ ምናምን ነገር ብዙም አያስኬድም። ህግ ቦታ ፖሊስ ምናምን ብትወስደው የሆነ ጨላ ተቀባብለው ምናምን ነገር ልጁን ሊለቁት ይችላሉ ምናምን ነገር ነገሮች ተደባብሰው ሊቀሩ ይችላሉ። ገባ? ስለዚህ ቦታው ላይ እንሂድና ያለበትን ቦታ ትክክለኛ መረጃ ስላለኝ እዛ ሄደን ከልጁ ጋር ያለውን ነገር መጨረስ እንችላለን ማለት ነው። ከዚህ በኋላ እንግዲህ ተመልሰን እንደዚህ አይነት ነገር ውስጥ እንገባለን ብዬ አላስብም። ነገሮች ይስተካከላሉ ብዬ አስባለሁ ከእግዚአብሔር ጋር። አዎ ልጁ እንግዲህ ከልጁ ማግኘት አለብን። ገባ አይደል? ነገሮችን በራሴ ነገር እየሄድኩኝ ነበርና ልጁ ይበልጥ ስብስብ ያለ ሰው እኔ ሳራውት የሆነ ነገር ይላል እንጂ በስልክም አውርቼው ነበርና የሰጠኝ መልስ ደስ ነው ያለው ሲሰጠኝ። ገባ አይደል? በቃ እንደሰራ ነገርኩ ሰውየው ማግኘት ምን ይባል ምናምን ነገር ብሎ ነው እያለኝ ነበረው። ያው እሱ ያለበት ነገር ገንዘብም ተቀብሏል ማለት ሪስክ ውስጥ ነው ያለው። ገባ? አሁን እሱ ይሄንን ነገር ለማቆም ምናምን እንትን ቢል የሚወጣበት ነገር ከባድ ስለሆነ እኛ በራሳችን ነው መሄድ ያለብን። ቦታ መሄድ የለብንም። ሌላም ሰዎች ጣልቃ መግባት የለባቸው። ቦታውን ነው ያውቀዋለሁ። ሄደን ልጁ ማድረግ ያለብን ነገር እናደርጋለን ነገሮችን ለማስተካከል ማለት ነው። ይሻባል ለዛኔ ከልጁ ጋር ነገ ጊዜ ከምንደክፈጅ ልጁ ጋር ያለውን ነገር እና ይቻላል። ያው እዚህ ሰፈር ነው ቤቱ ያኛው ቤት ነው። እንገባና ነገር እንላለን። የሚያስፈራ ምንም ነገር የለውም። ገብተን ያለውን ነገር ማስተካከል እዚህ ነው። በቃ ያው እዚህ ቤቱ ነው። አቤ አውቆ ነው ዝም የሚለው። እስኪ እንትን በል ለምን ምክንያት ትለዋለህ? አይደለም ግን ነው ገብቶሃል። ማታው ዝም ካብሉን ከሆነ ነገሮች እንትን ማለት አለበት። ገባ? በቃ መገንጠል ነው አማራጫችን። ምን እናደርጋለን? አይ ማውስ ካይልስ ከሌለም በቃ ምንም ማድረግ አንችልም። እሱ እንደንተን ደግሞ አይሆንም ወንጀል ነው። አባባሌ ገብቶሃል? እኔ እዚህ እንዳለ እርግጠኛ ስለሆንኩ እዚህ እንዳለ እርግጠኛ ነኝ። እስቲ ባትሪ አብራ ስልክ ነው አብራ አውቆ ነው ዝም የሚለው። ወይ እንዴት ነው ይታያል ማለት የሆነ መኝታ ነገር ይታየኛል። በቃ ውስጥ ነው ያለው
እርግጠኛ ነኝ እኔ አታየውም ሰው አለ ውስጥ ላይ ሰው እርግጠኛ ነኝ ናውጣ አታየውም የተኛ ልብሶቹ ምናምን አታየው ጫማው ምናምን ይሄን በመገንጠል ነው ያለው ለማያውቁት ይኸውልህ አሁን እኮ ጓዳ አለው ቤቷ ጓሮ ሊኖረው ይችላል አላውቅም ጀርባው አሁን እኛ ቶሎ ይሄንን ነገር እንትን ብለን ቼክ ካላደረግን በጓሮ ሞቶ ሊያመልጠን ይችላል ገባ አቆነ ዘመን እስቲ ቆይ ምታ ነገር አለ በደንብ ምን ሊሆን ሲለው እስቲ ቆይ እንደዚህ ልፋለኔ እንደዚህ ልፋለ ያው እንዳለ እቃው በሙሉ እዚህ ነው ያለው ጫማው ልብሱ ምናምን ጁስት ነው ይበር ካልገነጠለው ጊዜ አይኖርም ሊያመልጠን ይችላል ገብቷል አይደል እሺ ቤትና አርጋ አሁን ደግሞ ገንጠው ደግሞ ገንጠው ነው ሳይገንጠል ደግሞ ወንጀል ነው ገንጠል ራሱ በቃ ምንም ማድረግ አንችልም ምን አማራጭ አለን ከዚህ ላይ እስቲ ንገርሽ ቆይ አንድ አማራጭ እንሰጥ ምን ያሰብከው ነገር አለ ላይ ተሻለ ሐሳብ አለ ውስጥ ምን ካራገት እንገንጠል እንገባለን እዚህ ነው አታይም ያየሁት እኮ ነው እኔ ጥቅኛ ነው ምንድነው ሰው ዝም ብለህ ገባ ሰው ፈልገህ ነው ማንን ነው የፈለገው ዝም ብለህ ሰው ፈልገህ ነው አባቴ ማንን ነው የፈለገው ነው አዎ የራሴ አይ ውስጥ ወንጀለኛ ሰው አለ ማን ነው ወንጀለኛ አቤጅ ውስጥ ነው ያለው ብዙ ፋውል የሰራ ብዙ ወንጀል ምን ሰርቶ ነው የሰው ማይ ምንድነው የምሰማ ነገር እየነገረ ነው አዳምጠው ብዙ ሰው አለ እሺ ምንድነው ከዚህ ጋር ማለት አንድ ልጅ አለ ቤቱ እዚህ መጣው ይያለው ቤቱ አንተ ቤት ከሆነ እሺ ቤት ታሰር ሊሆን ይችላል ግን እዚህ ጋር አቤ የሚባል ሰው አለ ታውቀዋለህ አቤ አውቀዋለሁ አቤ ምን ሰርቶ ነው እኮ ሰማኝ ይኸውልህ ከኔ ብር ወስዶ ምንድን የምን ብር ነው የሰደው አሁን ለአንተ መናገር አይጠበቅብኝም ገባህ አይደለ እኔ ነገሮችን ለማስተካከል ማታውቀው ነገር ስላለ ነው ነገሮችን ለማስተካከል ከቻልክ በሩ ክፈትልንና እኛ አንተ ፍቃደን ተማሳው በሩ ክፈትልንና እንግባና ቢያንስ አገናኘን ታበይ ምንድነው ሳላቅ ነው እንዴ በር መከፍትልህ ውጣ በቃ ከዚህ ቤት እንዴት ነው ዝም ብዬ የምወጣው እዚህ ገንዘብ ይኮዋለው ምትሰብ ነው የፈለጋችሁት ብዙ ፋውል ሰርቷል ከሱ ገንዘብ ተቀብሏል አጭበርብሮታል ገብቷል አይደለ የሰው ህይወት እየበጠበጠ ያለ ሰው ነው አይደለ እኔ አዳምጥ አልችልም በቃ ውጣ አሁን በሩን ከፈትልንና ጓሮን ካለው በጓሮም ተከፍታለህ እንዴ ሰው አሁን ሰማኛው ያ ነገር ነገር ነገሮችን ቀላል አድርጌ ለማሰብ እንጂ በርቀት የቆጣጥ ያለው እስካሁን ድረስ ገባህ በርቀት ይገባ ነበር ተገባና ጃው አንተ እየመጣ መተ አትወጡም ነው ወገጭ አትበል አትወጡም ነው ጸብ ነው የፈለጋችሁት ነው ትክክል ነው ግቢ ነው ግን እንወጣለን ግን ደግሞ እሺ በጸባይን ሰውዬ ማግኘት ስለምፈልግ ከዚህ ውስጥ አውጣለንና አገናኝ የለም ውጡ በቃ የለም እኛ እዚህ ውስጥ እንዳለን የመረጃ ስላለ ውጡ የምን መረጃ ነው እዚህ ነው ያለው እኮ ውጣ ሌላ በር ካለው ጓሮ ካለው ሌላ በር ካለው ከውስጥ ነው የተዘጋው ቀጥታ ጸብ ነው የፈለጋችሁት ወንድም ሆነ እኮ ችግር የለውም በነገር አንዴ ተራጉ እሺ አዳምጠው እሱ ሚሊዮን አዳምጠው አቤ ማለት እዚህ ጋር ከኔ ብር ወስዶ ገባ አይደለ ወስዶ ማለት ደግሞ እንትን ነው ብር ወስዶብኛል ነገሮችን ለማረጋገጥ ብዙ ነገሮች አሁን አንተ ይሄ ነው በየመናገር አይተጠበቅብኝ ገባ አይደለ ግን ደግሞ ከቻልክ አቤን አሳየን ነው ማለት በረጎን ከተራ አስበን አይደለም አቤ የለም አልኳችሁ እንዴ አትጡ ይሄው ለዚህ ጋር ይታያል እኮ አቤ እኮ እዚህ ጋር እንዳለ እኮ ቤቱ እኮ ይናገራል የለም አማርኛ ነው የለም አዳምጠኝ ቆይ ሰው ቢኖር ኖሮ ውጪ ላይ ሰው ባይኖር ኖሮ እዚህ ቤት ውስጥ ተቆልፎ ነው የሚካሄደው ከውስጥ ነው ያለው ከውስጥ ነው ተዘጋልሽ አይ ከውስጥ ስለዚህ አሁን በሩ ከውስጥ ራሱ ዘግዋል እንዴ በሰላም ነገሮች ማስተካከል ነው አንተ እኮ ትክክል ሰው ግቢ ገብቶ ማለት ቢያንስ ተባበረን ነው የኛ ጥያቄ ነገሮች ማስረዳት አይጠበቅብኝም ግን ደግሞ ነገር ማስተካከል ስላለባቸው ነው ያለው ተግባባን አይደለ እንጂ አሁን ከቻልክ በቃ አቤ አውጣና ነገሮችን እንትን አንተ አንተ በልና ውስጥ ላይ ያለውን ሰው አውጣለንና የለም አንተ ያለውን ነገር እንጨርስ የለም ጸባውን ፈልጉት ጸባውን ከሆነ በነገራችን ላይ ችግር የለም ከቢያንስ ወንድልሽ ተሳበርና አፍጣሪ አንድ ቃል ታዳምጣላችሁ አትወጡም ነው አይኛ መጣንበትን ነገር ምንድነው የምንጠብቅ ምንድነው እያስፈራራህ ነው ኦኬ ምንድነው ዱላው ምንድነው አትወጣም ነው ሲጀመር ምንድን በሰው ቤት ገብቶ ነው እንደሚያወራው የሰው ህይወት እየበጠበጠ ነው ያለው። እስቲ ቆይ አንዴ ወንድሜ ሄደ
አይደለም ዱላ አስኮልክ ጣላ አውጣላለሁ አብኮ ምንም አንተ በስነ ስርዓት አውራኝ። እሱ ይውጣ ከቤት። አልወጣም ከቤት ይውጣ። አልወጣም። ምን ነገር ሳላስተካክል አልወጣም። ምንድን ነው የምትፈልገው? የምፈልገውንማ ነግሬሃለሁ። እስቲ አይቶሉ ለመከተላው ቆንጆ የፈለገ ነገር ዱላ አይደለም የፈለገውን ያዝ። አላዳምጠውም እንዴ እሺ አናግረው። አንዴ ስማኝ አንተ ዱላ ሲያስኩ ምናምን ነገር አይደለም። ሰማኛ ዱላ በጸባ ነገር አይደለም። በጣም ደክሞኝ ነው ወጡ ስለገር ማለት ነው። ስለደከመኝ ነው እንጂ አሁን እንዳንተ አይደለም። እዚህ ውስጥ ሌባ አለ ተባልክ አይደለ? የለም አልኳችሁ። አሰሙ ነው ጭንቅላት የላችሁ። ምንድን ነው አንተ